በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸጋ የሞላብሽ ወይ ጌታ ካንቺ ጋር ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 28። የአስትሬው አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። ጸጋ የሞላብሽ ወይ ጌታ ካንቺ ጋር ነው። መልአኩ ቅዱስ ገብርኤል ለድንግል ማርያም የተናገረው የምስራች ቃል ነው። ይህ ቃል እጅግ ጠቃሚ የሆነ ትምህርት የሚገኝበት ስለሆነ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። ጸጋ የሞላብሽ ወይ ጌታ ካንቺ ጋር ነው። እስኪ ጸጋ የሚለውን ቃል ስለ ድንግል ማርያም ከማየታችን በፊት ሐዋርያው ቅዱስ ጳውሎስ ከጻፋቸው መጻሕፍት መካከል የተወሰኑ ክፍሎችን እናያለን። ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 29 ላይ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ ይላል። ለሚሰሙት ጸጋን ይሰጥ ዘንድ። እኔ ማስመር የፈለግኩት ይህንን ነው። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል። ይህንን ወደኋላ ሰፋ አድርገን የምናየው ይሆናል። እንደዚሁም ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 9 ላይ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል ይላል። ለሚሰሙት ጸጋን ይሰጥ ዘንድና እንደዚሁም ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። እነዚህ ሐሳቦች በድንግል ማርያም ሕይወት በሰፊው የተገለጹ ስለሆኑ ነው። እንደዚሁም ያዕቆብ በመልእክቱ ምዕራፍ 4 ቁጥር 6 ሐዋርያው ጴጥሮስም በአንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ ለትሑታን ግን ጸጋን ይሰጣል በማለት ገልጾ እናገኛለን። ለትሑታን ግን ጸጋን ይሰጣል። እንግዲህ ወደ ድንግል ማርያም ሕይወት ስንመጣ እነዚህ የተገለጹት ሐሳቦች በድንግል ማርያም ሕይወት በሰፊው ተገልጦ እናገኛለን። መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ ድንግል ማርያም ከሄደ በኋላ በመግቢያ ላይ እንደጠቀስኩላችሁ ጸጋ የሞላብሽ ወይ ደስ ይበልሽ፣ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ ነበር ያላት። እርሷም በሆነው ነገር ባየችው ነገር ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። መጀመሪያ ጸጋ የሞላብሽ ወይ ጌታ ካንቺ ጋር ነው አለ። ሲቀጥልም በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። የእግዚአብሔር ጸጋ ዛሬም በሁላችንም ላይ እርሱ ጸጋውን ያብዛልን። ስለዚህ መልአኩ ቀጠለና ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል በማለት ለመንግስቱም ፍጻሜ የለውም ሲል አበሰራት። ማርያምን መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷን መካን ትባል ለነበረችው የ6ኛው ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም እንሆኝ የጌታ ባሪያ እንደ ቃል ይሁንልኝ ስትል መለሰችው። እንደ ቃል ይሁንልኝ። እንግዲህ ድንግል ማርያም ጸጋ የሞላብሽ ወይ
ጌታ ከአንቺ ጋር ነው የተባለችው ድንግል ማርያም ሐዋርያው ቅዱስ ጳውሎስም ለሚሰሙት ጸጋን ይሰጥ ዘንድ እንዳለው ድንግል ማርያም የሰማችውን ቃል መስማት ብቻ ሳይሆን አምና የተቀበለች እናት ናት። ለምሳሌ ካህኑ ዘካርያስን ብንወስደው ልጅ እንደሚወልድ ተነገረው። የሰማውን የምስራች ቃል አምኖ ለመቀበል ባለመቻሉ ግን መልአኩ ዲዳ ትሆናለህ ነበር ያለው። ምክንያቱም ዘካርያስ ያቀረበው ምክንያት እኔ ሽማግሌ ነኝ፣ ሚስቴም በዕድሜ አርጅታለች የሚል ነው። መልአኩ ግን እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመድ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። የሉቃስ ወንጌል ምዕራፍ 1 ከቁጥር 18 እስከ 20። ቃሉን መስማት አንዱ ሆኖ አምኖ መቀበል ደግሞ ዋናው ነገር ነው። እናታችን ቅድስት ድንግል ማርያም ጸጋ የሞላብሽ ወይ ተብሎ የተመሰከረላት ድንግል ማርያም ይህንን የምስራች ቃል አምና ተቀበለች። ይህንን የምስራች ቃል አምና ተቀበለች። የእግዚአብሔር ጸጋ በእያንዳንዳችን ሕይወት የተገለጠ መሆኑ ይታወቃል። ይህንን የተገለጠውን የእግዚአብሔር ቃል አምኖ መቀበል ደግሞ ሌላውና ዋናው ነገር ነው። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ያዳነን በቅዱስ ማጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ነው የሚለው። ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። ይህም ጸጋ ያዳነን በቅዱስ አጠራርም የጠራን እርሱ ራሱ በራሱ ሐሳብ እንደሆነ በጸጋው እንደሆነ እንደ ስራችን መጠን ሳይሆን በራሱ ጸጋ። የሚገርመው ነገር ደግሞ ከዘላለም ዘመናት በፊት ተሰጠን ነው የሚለው። የሰው ልጅ የተለያየ ችግርና መከራ ውስጥ እንኳ ቢያልፍ እግዚአብሔር ከዘላለም ዘመናት በፊት ያዘጋጀለትን የጸጋውን ባለጠግነት እግዚአብሔር ያዘጋጀለትን ግን ይቀበል ዘንድ የግድ ነው። ስለ ድንግል ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር ተብሎ በአንዳንድ መጻሕፍት ተጽፎ እናገኛለን። ነገር ግን ሁላችንም ዓለም ሳይፈጠር በእግዚአብሔር ሐሳብ ውስጥ መሆናችንን የእግዚአብሔር ቃል ያስረዳል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ይህ የሆነው ዓለም ሳይፈጠር ነው። ይህ የሆነው ዓለም ሳይፈጠር ነው። ደግሞም በጸጋው ነው። በጸጋው ለዚህ ነው ሐዋርያው በሮሜ መልእክቱ ምዕራፍ 8 ቁጥር 28 እና 29 ላይ እግዚአብሔር የመረጣቸውን ማን ይከሳቸዋል በማለት የተናገረው። እግዚአብሔር አስቀድሞ የመረጣቸውን እርሱ በጸጋው የጠራቸውን ማን ይከሳቸዋል? በድንግል ማርያም ሕይወት የተገለጠው ጸጋ በክርስቲያኖች ሕይወትም ምንም አይነቱ ቢለያይም ያ ጸጋ በእኛ ሕይወትም የተገለጠበትን መንገድ ልብ ልንለው ይገባል። ድንግል ማርያም ፍጹም ሰው ፍጹም አምላክ የሆነውን ጌታ ስለወለደች የመለኮት እናት ተብላለች። እኛ ደግሞ ከመለኮቱ ባህሪ ተካፋዮች ተብለናል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ከመለኮቱ ባህሪ ተካፋዮች። ይህ ሁሉ በጸጋው የሆነልን የእግዚአብሔር ሐሳብ ነው። ጸጋውንም በጥበብና በአእምሮ ሁሉ አበዛልን ይላል ሐዋርያው በኤፌሶን መልእክት ምዕራፍ 1 ቁጥር 8 ላይ ጸጋውንም በጥበብና በአእምሮ ሁሉ አበዛልን።
ይህም የእግዚአብሔር ጸጋ እንደ እናታችን እንደ ቅድስት ድንግል ማርያም እያንዳንዳችን በእምነትና በመታዘዝ ልንቀበለው የሚገባ ጉዳይ ነው። እንግዲህ ጸጋ ማለት የእግዚአብሔር ስጦታ ምሕረቱ፣ ቸርነቱ፣ ይቅርታው የተገለጠበት እንደሆነ ይታወቃል። እግዚአብሔር ከዘመናት በፊት በራሱ ሐሳብ፣ በራሱ ዕቅድ፣ በራሱ በጎ ፈቃድ ጸጋውን ሊሰጠን ይልቁንም በልጁ በኢየሱስ ክርስቶስ በኩል የተገለጠውን ይህንን ጸጋ ሰዎች ደግሞ በእምነት የራሳቸው ሊያደርጉት ይገባል ማለት ነው። እግዚአብሔር የሰጠንን ጸጋ በልጁ በኢየሱስ ክርስቶስ የተገለጠውን ጸጋ ይህንን ልብ ብሎ መስማትና በእምነት መቀበል ቀደም ብዬ እንደጠቀስኩት ለሚሰሙት ጸጋን ይሰጣል ሐዋርያው ቅዱስ ጳውሎስ። ለሚሰሙት ድንግል ማርያም እያንዳንዱን ቃል ከመልአኩ ከቅዱስ ገብርኤል የተነገራትን የምስራች ቃል እያንዳንዱን በማስተዋል ሰማች። ያንን ጸጋ የእግዚአብሔር ጸጋ የሞላብሽ ወይ ተብሎ የተነገራትን ሁሉ በእምነት ተቀበለች። ያመንሽ ብፅዕት ነሽ ተብሎ የተመሰከረላትም ከዚህ አንጻር ነው። ያመንሽ ብፅዕት ነሽ። ቃሉን መስማት ማመን የድንግል ማርያም ሕይወት የሚያሳየን ይህንን ነው። የተነገራትን መልአኩ ከእግዚአብሔር ተልኮ የነገራትን የምስራች ቃል እያንዳንዱን ሰማች፣ በእምነት ተቀበለች። ለሚሰሙት ጸጋን ይሰጣል የተባለው ለዚህ ነው። እያንዳንዳችን በቃሉ ያለውን በቃሉ የሚነገረውን እውነት እንደ ዘካርያስ መስማት ብቻ ሳይሆን ማመንን ይጠይቃል። ስለዚህ ድንግል ማርያም ቃሉን ሰማች። መጠየቅ የሚገባትን ደግሞ በሕይወቷ አዲስ ነገር የሆነባትን ደግሞ መልአኩን ጠየቀች። መልአኩ መለሰላት። በድንግልና ጸንሶ መውለድ እንደሚቻል፣ ይህም በመንፈስ ቅዱስ የሚፈጸም እንደሆነ፣ ይህም በእግዚአብሔር ዘንድ የሚቻል እንደሆነ፣ ለእግዚአብሔር የሚሳነው ነገር የለም የሚለውን አምና ተቀበለች። ስለዚህ ዛሬም እግዚአብሔር በእያንዳንዳችን ሕይወት ውስጥ የእርሱን ሐሳብ የእርሱን ፈቃድ ከዘላለም ዘመናት በፊት በእያንዳንዳችን ሕይወት ያቀደውን ነገር እግዚአብሔር በእኛ ሕይወት ይፈጽም ዘንድ እኛ ደግሞ አምኖ መቀበልና በሰው ዘንድ የማይቻለው ለእግዚአብሔር እንደሚቻል እንደ ድንግል ማርያም እንደ ቃል ይሁንልኝ ማለትን መማር እንደሚገባ ከድንግል ማርያም ሕይወት በብዙ መማር እንችላለን። የእግዚአብሔር ጸጋ ዛሬም እግዚአብሔር ከኛ ጋር መሆኑን የምናይበት ነው። የእግዚአብሔር ጸጋ ከዘላለም ዘመናት በፊት የታቀደ የታሰበ የተወሰነ በልጅ በኢየሱስ ክርስቶስ በኩል ደግሞ ለሰው ልጆች ሁሉ የተገለጠ ስለሆነ ይህንን በእግዚአብሔር ጸጋ በልጅ በኢየሱስ ክርስቶስ በኩል የተገለጠውን አምነን መቀበል ተገቢ መሆኑን የእግዚአብሔር ቃል ያስተምረናል። የድንግል ማርያም ሕይወት በብዙ መንገድ ልንማርበት የሚያስችል ሰፊ የሆነ መልእክት ያለው ነው። የሉቃስ ወንጌል ምዕራፍ 1 ይህንን በሚገባ ያስተምረናል። ስለዚህ ዛሬም ይህ ለሚሰሙት ጸጋን ይሰጣል ተብሎ የተጻፈው ይህ ቃል ለእያንዳንዳችን ለምንሰማው የእግዚአብሔር ጸጋ በሕይወታችን ይበዛ ዘንድ ሰምተንም በእምነት እንድንቀበለው እግዚአብሔር ሁላችንንም ይርዳን። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።